የክርስቶስ ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ አስቀድመን ወደ ጀመርነው ትምህርታችን እንቀጥላለን። ባለፈው ቁጥር 2 ትምህርታችንን እንዳየነው አሁን ደግሞ ቁጥር 3 ትምህርታችንን በልባችሁ መታደስ ተለወጡ በሚለው በሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 2ን መሰረት አድርገን ነው። አሁንም ከመጽሐፍ ቅዱሱ ይህንኑ መልእክት እናያለን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 1 ጀምሮ እንዲህ ይላል። እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ አለ በመልእክቱ። ባለፈው መታደስ ያለበት ልቡናችን እንጂ ሃይማኖት አይደለችም በሚል ነበር ያቆም ነው። እስቲ ስለ ሃይማኖት መጽሐፍ ቅዱስ ምን ያስተምረናል? የምንጀምረው ከትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ነው። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ ነው የሚለው። መንገድ ማለት ሃይማኖት ማለት ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች መልእክቱን ሲጽፍ በመንገድ ላይ ቁሙ ያለውን በሃይማኖት ቁሙ በሚል ቀይሮታል። መንገድ ማለት ሃይማኖት ነው። ተመልከቱ፣ የቀደመችውን የአባቶቻችን የሐዋርያትን የአባቶቻችንን ቅዱሳንን የአባቶቻችን ጻድቃን ሰማዕታትን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። ለስጋችሁ ብቻ አይደለም፣ ለእረፍታችሁም። ይህችውም ኦርቶዶክሳዊት ተዋህዶ ሃይማኖትን ነው። እነርሱ ግን አንሄድባትም አሉ፣ በሌሎች ቤተ እምነት ያሉት ይልቁንም ተሐድሳውያን። ይህንን ነው የሚያሳየን ሐዋርያው ቅዱስ ጳውሎስ። አሁንም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ እንዲህ አለ፣ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ቤተ ክርስቲያኗን የመሰረታት በደሙ ፍሳሽ ኢየሱስ ክርስቶስ ነው። ራሷም ደግሞ ራሱ ኢየሱስ ክርስቶስ ነው። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም ነው ያለው። ተሐድሳውያንም በሌሎች ቤተ እምነት ያሉት ሁሉ ማወቅ ያለብን ይህን እውነት ነው። አሁንም ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 20 ላይ እንዲህ አለ፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ያለው። ቅድስት ቤተ ክርስቲያናችን ኢየሱስ ክርስቶስ የማዕዘን ራሷ ድንጋይ እንደሆነ ታውቃለች፣ ትመሰክራለችም። ይህንን ሌሎች ቤተ እምነት ግን እናንተ ክርስቶስን አታውቁትም ይሉናል። ክርስቶስ ለቅድስት ቤተ ክርስቲያን ራሷም መሰረቷም ነው። ለክርስቲያኖች ሁሉ የዘላለም ሕይወት ነው። ይህንን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምታስተምረው። አሁንም ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ምዕራፍ 4 ከቁጥር 4 እስከ 5 ላይ የነገረን በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው ያለው። ይህችም ጥምቀት በ40 ቀናችን ወንዶች በተወለዱ በ40 ቀናቸው፣ ሴቶች በተወለዱ በ80 ቀናቸው የምንጠመቀው የዘላለም የሕይወት ድህነት ጥምቀት ማለት ነው። ከቅድስት ሥላሴ ልጅነትን የምናገኝበትን ጥምቀት ነው አንዲት ጥምቀት የሚላት። አንድ ጌታ ክርስቶስ አንድ አምላክ ነው። ሁለት አካል ሁለት ባህሪ የለውም። አንድ አካል አንድ ባህሪ ያለው አንድ አምላክ በሶስትነት በአንድነት የሚመለከውን ቅድስት ሥላሴን አብ ወልደ መንፈስ ቅዱስን ነው። አንድ ጌታ
አንድ ሃይማኖት ኦርቶዶክሳዊት ተዋህዶ ሃይማኖት ናት። ፈተና በዝቶባታል። አዎ፣ ግን ድል የሚያደርግ አምላክ፣ ድል የሚያደርግ ፈጣሪ ያለና መሰረቱ እሱ ስለሆነ አንፈራም። አሁንም ሐዋርያው ቅዱስ ጳውሎስ እንዲሁ ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 23 ላይ እንዲህ አለ። ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖታችሁ ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረታት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ ነው ያለው። ይሄ ነው ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖታችሁ ጸንታችሁ ኑሩ ነው ያለን። መነዋወጥን ተዉ ክርስቲያኖች፣ በሃይማኖታችሁ ጽኑ። የቀደመችውን መንገድ አግኝታችኋል። ያላገኟት አሉ፣ እንዲያገኟት ጥረት አድርጉ። እናንተ ግን በእምነታችሁ ጸንታችሁ ኑሩ ነው ያለው። ይህንን ነው የታዘዝነው ከአባቶቻችን ሐዋርያት። እንዲሁ ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 6 እስከ 7 እንዲህ ይላል። እንግዲህ ጌታን ክርስቶስን ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰድዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖታችሁ ጽኑ፣ ምስጋናም ይብዛላችሁ ነው ያለው። ይልቁንም በጸሎት በምስጋና በታታሪነት በመበርታት በመጾም በመስገድ እግዚአብሔርን በማመስገን ጸጋችን እንዲበዛ ጥረት አድርጉ እንጂ በሃይማኖት መታደስ ውስጥ አትግቡ፣ ይልቁንም በሃይማኖት ጽኑ ነው ያለው። ይህንን መልእክት ነው ከአባቶቻችን ሐዋርያት የተነገረን። እናስተውል። አሁንም ሐዋርያው ቅዱስ ጳውሎስ የመጨረሻው መልእክቱ ከ14 መልእክቶቹ ከሮሜ እስከ ዕብራውያን 14 መልእክት ነው ያለው። ዕብራውያን ምዕራፍ 3 ቁጥር 14 እስከ 15 ላይ እንዲህ ይላል። የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና ነው ያለው። የመጀመሪያ እምነታችንን የአባቶቻችን ሐዋርያት እምነታችንን ኦርቶ ቀጥ ያለ ዶክስ ሃይማኖት ተዋህዶ የተጨመረባትን የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ ነው ያለው። የክርስቶስ ተካፋዮች ሆነናል ነው ያለው። ይህ ነው አባቶቻችን ያስተማሩን እውነተኛ ትምህርት። መጽሐፍ ቅዱስም የሚነግረን ሌሎች ቤተ እምነት ለክርስቶስ ጠበቃ ሆነናል የሚሉት እኛ በሃይማኖታችን ስንጸና የክርስቶስ ተካፋዮች መሆናችንን እወቁ፣ ተረዱ ነው የምንላችሁ። ይሄ ነው። አሁንም ዕብራውያን ምዕራፍ 4 ቁጥር 14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ ነው ያለው። ጸንታችሁ ሃይማኖታችሁን ጠብቁ ምእመናን ሕዝበ ክርስቲያን። ሃይማኖት አይታደስም። ይህንን ነው ማስተዋል ያለባችሁ። አሁንም ሐዋርያው ቅዱስ ዮሐንስ በመልእክቱ የድርሻውን እንዲህ አደረገ። መልእክቱን ሲጽፍ አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ላይ ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ እንዳልሆኑ ይገለጡ ዘንድ ወጡ ነው ያለው። ታዱሳውያን እኛን መስለው ገቡ፣ ግን ከኛ ዘንድ ወጡ። ዳሩ ግን ከኛ ወገን አልነበሩም፣ ገቡ እንጂ አልተጻፉም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ እንዳልሆኑ ይገለጡ ዘንድ ወጡ ነው ያለው። ይህ የእግዚአብሔር ትእዛዝ ነው። ከዚህ እንዲጠብቀን ማነው የሚወጣው? ማነው እንደገባ በእግዚአብሔር ፍቅርና ቤት ውስጥ የሚጸናው? ይሄ ደግሞ አሳሳቢ ነገር ነው። ጸሎት፣ ምስጋናና ልመና ግን የወትሮ ተግባራችንና ስራችን ሊሆን ይገባል። ይሄ ነው። አሁን ይሁዳ ቁጥር 3 ላይ ያስቆሮቱ ይሁዳ አይደለ? ይሁዳ የያዕቆብ ወንድም ትንሹ ይሁዳ እንዲህ አለ። ቁጥር 3 ላይ ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ነው ያለው። ስለ መዳናችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትን ክቡር ደሙን ያፈሰሰበትን ስለ ብዙ ነገር ስለኛ የተጎዳበትን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ የመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ነው።
ሃይማኖት ይህች ናት። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ያለው በስጋ በሰይፍና በዱላ እየተደባደቡ በቡጢ እየተማቱ አይደለም። በጾምና በጸሎት የማያውቁትን ሞኞች የዋሆችን መጽሐፍ ቅዱሳዊ ጥቅስ በመጥቀስና በማስተማር በመሳደብ አይደለም መጋደል፣ በፍቅር እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ይህችን ሃይማኖት ልንጠብቃት ይገባል። ለምእመናን ለሕዝበ ክርስቲያን ሌላ ሸክም አልጭንባችሁም አለን ራሱ እግዚአብሔር። እንዲህ ነው ያለው የዮሐንስ ራእይ ምዕራፍ 2 ቁጥር 25 ላይ ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ምእመናን እጠይቃችኋለሁ፣ እኛ አሁን ምን አለን? በማይተባችን ጸንተናል? እናንተ ታውቃላችሁ። ምን አላችሁ? ጽድቅ አላችሁ? ከሌላችሁ እኔን ጨምሮ ንስሐ እንግባ። ሌላ ሸክም ግን አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ኦርቶዶክሳዊ ተዋህዶ ሃይማኖታችሁን በውስጧ እግዚአብሔር የሚከብርባትን ድንግል ማርያም ቅድስተ ቅዱሳን ንጽሕተ ንጹሐን የምትፈቀርባትን የበረከትና የመሰረት እምነትን አጽንታችሁ ጠብቁ ነው ያለው። ይሄ ነው መልእክቱ። ቅድስት ቤተ ክርስቲያናችንን ሃይማኖትን እናድሳለን በማለት ከበረከቷ ተለይተው ሳይሳተፉ የቀሩትን ወገኖቻችንን በንስሐ ተመልሰው ወደ እናት ቅድስት ቤተ ክርስቲያናቸው በንስሐ እንዲቀላቀሉ በእውነት ዘወትር የፍቅር ጥሪዋን ድምጿን ከፍ አድርጋ ታስተምራለች፣ ትሰብካለች። ጥሪዋንም አድርጋ እንዲሁ ከፍ አድርጋ ትጠራቸዋለች። ማንም እንዲጠፋ ቤተ ክርስቲያን አትፈልግምና ይህንን ነው ማወቅ ያለብን። መጽሐፈ ሲራክ ምዕራፍ 4 ቁጥር 24 ላይ ያልሆነ ሃይማኖት ይዘህ ስለ ሃይማኖት አትከራከር፣ ስለ በደልከውን በደል ንስሐ ገብተህ ተለማመጥ ነው ያለው። ይልቁንም ሃይማኖት ሳይሆን የሚታደሰው በእውነት ልባችንን ከኃጢአት አድሰን በሃይማኖት ጸንተን ስለ ሃይማኖት አትከራከር። ያልሆነ ሃይማኖት ይዘህ ያልሆነ ኑፋቄ ይዘህ ስለ ሃይማኖት አትከራከር፣ ነውር ነው፣ ማፈር አለባችሁ ነው የሚለው። በእውነት ያሳፍራል። ብዙዎች ሽንጣቸውን ገትረው ክርስቶስን እንወደዋለን ይላሉ፣ ክብሩን ግን ያሳንሳሉ። ኃይሉን ግን ክደዋል ነው ያለው። እናምናለን ይላሉ፣ ግን የእግዚአብሔርን ኃይል ክደዋል። ስለበደልከው በደል ንስሐ ገብተህ ተለማመጥ ነው ያለው ሲራክ። ሮሜ ምዕራፍ 13 ቁጥር 23 ላይ ሐዋርያው ቅዱስ ጳውሎስ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ከሃይማኖት ባሻገር ምን ያስፈልገናል? ጽድቅ፣ በጎ ሥራ፣ ምጽዋት፣ በጎነት፣ ደግነት፣ ከዚያው ጋር ከሃይማኖት ጋር ደግሞ የሚገናኘውን ምግባር አብረን ልናዋድደው ይገባል። በሃይማኖት ብትኖሩ እግዚአብሔርን መፍራትንም መርምሩ። ይሄን ያካትታል። አሁንም ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 19 ላይ ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧችኋል። ብዙዎችን አርነት ትወጣላችሁ እያሉ እነሱ በጥፋት መንገድ ውስጥ ሆነው የጥፋት የጠላት ዲያብሎስ ባሪያ ሆነው ሌሎችን ሰዎች አርነት ትወጣላችሁ ይላሉ። አርነት ማለት ነፃነት ማለት ነው። እነሱ ግን ባሪያዎች ሆነው የክህደት የሃይማኖት ክህደት ባሪያዎች ሆነው ሌሎችን ሰዎች ደግሞ አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። እያየን ያለነው የዚህ የ8ኛው ሺህ ዘመን ጉድ ይሄን እውነት ነው። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና ክርስቶስን በአምላክነቱ ሳይቀበሉ እግዚአብሔርን አንድነቱን ሦስትነቱን ሳያምኑ የመጽሐፍ ቅዱስን ትርጉም አጣሞ መስበክ ለተሸነፈበት ለእርሱ ተገዝቶ እርሱ ባሪያ ነው ነው ያለው። ይህንን ነው ማወቅ ያለብን። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 24 ላይ ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። ምእመናን ሕዝበ ክርስቲያን ከመጀመሪያ ከአባቶቻችን ገና ከጅምሩ ከሐዲስ ኪዳኑ መስራች ከኢየሱስ ክርስቶስ የሰማችሁትን በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ፣ እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው ነው ያለው። ክርስቲያኖች ሆይ ይህ የዘላለም ተስፋ ማን ነው? ይህ የዘላለም ሕይወት ማን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው።
ይህንን ነው ሌሎች ቤተ እምነት ሊያውቁ የሚገባው። ተዋሂዶነት ማለት ይሄ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 14 እስከ 15 ላይ እንዲህ ይላል፣ በዚህ መልእክት ለተላከ ቃላችን የማይታዘዝ ማንም ቢኖር ይህን ተመልከቱት። ያፍርም ዘንድ ከእርሱ ጋር አትተባበሩ፣ ነገር ግን እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩት ነው ያለው። በሌሎች ቤተ እምነት ጠፍቷል የምንላቸውን ወገኖች እንደ ጠላት መቁጠር የእግዚአብሔር የክርስቶስ ልጆች አያሰኘንም፣ አያደርገንም። በጠብ በክርክር በሌሎች ቤተ እምነት ያሉትን ሰዎች በማዋረድ በመስደብ ጽድቅ አይገኝም። ይህንን እግዚአብሔር ክርስቶስ ይቃወማልና። እደግመዋለሁ ይህን ቃል ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 14 እስከ 15 ላይ እንዲህ ይላል፣ በዚህ መልእክት ለተላከ ቃላችን የማይታዘዝ ማንም ቢኖር ይህን ተመልከቱት። ያፍርም ዘንድ ከእርሱ ጋር አትተባበሩ፣ ተባባሪ እንዳትሆኑ፣ ነገር ግን እንደ ወንድም ገስጹት በትህትና እንጂ እንደ ጠላት አትቁጠሩት ነው ያለው። ለምን? እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ የሚለውን የአባታችንን የሐዋርያ ቅዱስ ጳውሎስን ትምህርት ማስተዋስ መስማትም ማወቅም አለብን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ እንዲህ ነው የሚለው፣ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ነው ያለው። ዘመኑን ዋጁ፣ ቀኖች ክፉዎች ናቸውና ቆመናል ስንል ተሰውረን እንዳንገኝ፣ በሰው ላይ አንፍረድ፣ እነርሱንም ይመልስልን፣ እኛንም በእምነታችን ያጽናን። ይሄ ነው ትክክለኛው አካሄድ። ሰውን ማገሻለጥ፣ ሰውን ማዋረድ፣ ሰውን ማንቆር ጥሩ አይደለም። እንዲህ አይነት ጽድቅ፣ እንዲህ አይነት ሃይማኖታዊ ስርዓት በኦርቶዶክስ ተዋሕዶ ሃይማኖት የለም። አሁን ግን ስድብ የታከለበት ብዙ ነገሮች ይሰማሉ፣ ይታያሉ። ክርስቲያናዊ ስነ ምግባር አይደለም። ተመለሱ፣ ሁላችንም እንመለስ። በልባችሁ መታደስ ተለወጡ። የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 2 ትምህርታችን፣ ቁጥር 3 ትምህርታችን በዚሁ ተፈጸመ። በአጠቃላይ የትምህርቱ ርዕስ ሁሉንም ትምህርት ድምዳሜውን በዚህ ቁጥር 3 ላይ አድርገነዋል። እግዚአብሔር የተመሰገነ ይሁን። ያስተማረን የመከረን ሕያው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።